ሰላም እንዴት ቆያችሁ? የኛ እይታ ፕሮግራም ተከታታዮች፣ ዛሬም በሰዓታችን በወቅታዊ ጉዳይ ላይ ለመወያየት እኔ ሰይድ አሊና ፍርቱና መንገሻ ተገኝተናል። ዛሬ የምናነሳው በትግራይ ጉዳይ ዙሪያ የምናነሳቸው አንካር የሆኑ ነገሮች አሉን። የኢትዮጵያ ወጣቶች የትግራይ ወጣቶች በቲፒኤልኤፍ አመራርነት ስር ታጥቆ የሚሊተሪ ስልጠና ወስዶ ለሱዳን በማያገባቸው ቦታ ሄዶ ህይወታቸውን እንዲያጠፉ እየተሸጡ ይገኛሉ። የፌዴራል መንግስትም ደግሞ የትክክል አይደለም ብሎ የቡድኑን ኮቴ እየተከታተለ ጥቃት እያደረሰባቸው ይገኛል ቡድኑ ላይ። ይህ ደግሞ ለትግራይ ህዝብ እፎይታ ተብሎ የሚደረግ ትልቅ እርምጃ ነው። በዚህ ዙሪያ ደግሞ ምሁራን ሲጠይቁ ነበረ፣ ቶሎ እርምጃ ይወሰድበት፣ ይህ ነገር እንዳይቆይ ሲባል ነበረ። እኛም ደግሞ በዚህ ዙሪያ የምንወያይ ይሆናል። ብዙ ክስተቶች አሉ። የቲፒኤልኤፎች ጸረ ድሮን የማይሰራ መሆኑ እንዲሁ በኢትዮጵያ ብር ወደ 62 ቢሊዮን የሚደርስ ክሳራ እንደገጠማቸውን በዚህ ዙሪያ እናነሳለን። ከኛ ጋር እንድትቆዩ አዲስ ከሆናችሁ ሰብስክራይብ እንድታረጉ፣ ነባር ከሆናችሁ ላይክ፣ ሼር እንድታረጉ፣ ኮሜንትም እንድታረጉን እንጠይቃችኋለን። እሺ፣ እንዴት ናችሁ? ሳምንቱ ጥሩ አለፈ? እንዴት ነው? እንግዲህ የዛሬ ርዕሰ ጉዳያችን ሰይድ እንዳነሳው ነው። ዘርዘር አድርገን የምናነሳው በተጨማሪ በዚህ ሳምንት ረቂቅ አዋጅ አዘጋጅተው ያጸደቁት አለ። ይሄም ረቂቅ አዋጅ የትግራይን ህዝብ በምን ልክ ሊጠረንፉት እና ይሄ ሰብአዊ ክብሩን መብቱን እንዴት ሊነኩት እንደተዘጋጁ የሚያሳይ ከባድ ረቂቅ አዋጅ ነው የጸደቀው። በዚህ ዙሪያ የምናነሳው ጉዳይ አለን። እንግዲህ እንደ ተነሳው ርዕሰ ጉዳያችን በትግራይ ያሉ ወጣቶች ወደ ሱዳን እየተሸጡ ነው ያሉት። በጣም የሚያሳዝን ነው። ይሄ የቀረ የሰው ንግድ አይነት ነው በዚህ ዘመን የተጀመረው። በማያገባቸው ገብተው ህይወታቸውን ከማጣት ባሻገር በገንዘብ ሳይፈልጉ ታፍሰው በግዳጅ ምንም በማይመለከታቸው ሁኔታ ውስጥ ገብተዋል። ይሄ እየተደረገ ያለው ሱዳንን የእርስ በርስ ጦርነት ለማቆም ለማገዝ ሳይሆን ለራሳቸው ለሚያገኙት ገንዘብ ለሚያገኙት ዶላር ነው እየተሸጡ ያሉት ወጣቶቹ። ይሄ ደግሞ ዝም ብለን አየር ላይ የምናወራው ሳይሆን በተጨባጭ በቪዲዮ እዛ ያሉ ታጣቂዎች መጀመሪያ እዛ የነበሩት አርሚ 70 የሚባሉ ነበሩ። ከዛ እነሱ በቂ አልሆኑም። ሌላ 2 አርሚ እየተጨመረ እየሄደ የነበረበትም ሁኔታ አለ። ይሄ በማስረጃ በቪዲዮ የወጣ ነው። ራሳቸው እዛ እየተሳተፉ እንደሆነ እነሱ ይሄንን አስበው አይደለም ቪዲዮን የለቀቁት፣ ግን የዓለም ማህበረሰብ ያየበት ሁኔታ ነው ያለው። ይሄንን ደግሞ ያው እንግዲህ ጽምዶ ብሎ ከኤርትራ ጋር በፈጠሩት ጥምረት እየተደረገ ያለ ነገር ነው። ያው ኤርትራ ከኢትዮጵያ ከተገነጠለች ጀምሮ ህዝቦቿን በምን ልክ ተጨቁኖ የኖሩ የውትድርና ሂደቶች ግዴታ እንደሆኑ የሚታወቅ ነው። ሀገሪቷን በምን ልክ ቆርቁዛ እንዳለች የምናየው ነው። ገቢውንም በዚህ ሁኔታ የሚያገኝ መንግስት ነው። ህዝቦቹን የህገወጥ ነገሮችን የህገወጥ መሳሪያ ዝውውር እንደዚህ አይነት ነገሮችን በማድረግ የሚታወቅ ነው። ኢሳያስ እንግዲህ ህዋቶችንም እዚህ ውስጥ ከቶ ከታጣቂው የሚገኘውንም ገንዘብ እንደሚከፋፈሉ በሚያሳዝን ሁኔታ ውስጥ ደግሞ አጠብቀውም አሁን ጀነራል ታደሰ እዚህ ክፍፍል ውስጥ እንዳለ እየተነገረ ይገኛል። መረጃዎች እየወጡ ነው። እና እነኚህ ታጣቂዎች እስከ ትጥቅ መሳሪያ ጭምር ወደ ስንት ቦቴ ነው ስንት ተሳቢ መኪና እየሄደ እንደዛ አካባቢ የኢትዮጵያ አየር ኃይል እንግዲህ አውድሞታል። ይሄ በጣም ደስ የሚል ነገር ነው። ምክንያቱም ለበጎ አይደለም የሚሄዱት፣ እየተሸጡ ነው እየሄዱ ያሉት። የሰዎችን ሞት የወጣቶችን ሞት እኛ እየደገፍን አይደለም፣ የትጥቅ ትግልም እየደገፍን አይደለም።
መሳሪያው መውደሙ ግን ለበጎ ዓላማ አይደለም እየተንቀሳቀሱ ያሉት። እዚህ ላይ በጣም የሚያሳዝነው ነገር ጀነራል ምግቤ በጣም ነርቨስ የሆነበት ሁኔታ አለ ተብሎ መረጃዎች እየወጡ ነው። ግን ለወጣቶቹ ሞት ሳይሆን ሲሄዱ እዛ የሚያመጡት ገቢ በማጣቱ እንደተበሳጨ ነው እየተነገረ ያለው። እዚህ ላይ ሲጀመር ለነሱ ቢያዝን ኖሮ አይሸጣቸውም። እውነቱ ነው። ያው አላማው በማያገባቸው መልካም ድሩን በማያውቁት ከዛ ከሚገኘው ጥቅም ፍለጋ አይደል እየሸጠ ያለው። ጥቅሙ መቅረቱ ነው እንጂ የወጣቶቹ ህይወት መቀጠፍ አይደለም። እሱን ያሳዝናል። ሌላ ደግሞ እሱ ጸረ ድሮንም አለን ድሮን አይነካንም ከዚህ በኋላ ብሎ ሲዝትም ስለነበረ እየታለ ጸረ ድሮን እየታለ እየተባለም በዚህ መሀል ግራ ተጋብቶ አሰጣቸውና ተደናገጡ በጣም። ኢቭን የነበራቸው ውይይት ያው ህዋቶች በጣም በስብሰባ የሚታወቁ ናቸው። የሚሰሩት የሆነ ቀን ነው የሚሰበሰቡት ግን በጣም ወራቶች ነው። ከዛ በመግለጫቸው ይታወቃሉ። ስብሰባ እንኳን መሰብሰብ እስኪያቅታቸው ጥላቸውን የሸሹት ይባላል። በዚህ በተወሰደው እርምጃ ከአንድ የሆነ 30 ደቂቃ አንድ ሆቴል የሆነ 30 ደቂቃ ደግሞ ሌላ ሆቴል ሄደው እየተሰበሰቡ ያለበት ሁኔታ አለ ይባላል። ምክንያቱም እንደተባለው ጸረ ድሮናቸውም አልሰራላቸውም። ሌላ ደግሞ አይተ ከሆነ አሁን ህወሓት ማለት የትግራይ ህዝብ ነው ምናምን የሚባለው መፈክር ቀርቶ ህዝቡ የተሻለ ነገር ይገባናል፣ ወደፊት መራመድ አለብን፣ በወጣት መመራት አለብን፣ የተሻለ ሐሳብም ሊገዛን ይገባል ብሎ ከህወሓት አገዛዝ ስር የመውጣት የማፈንገጥ በጣም የበታተን ነገር እየታየ ነው። ምሁራኑ ጭምር ማለት ነው። የኛን እንቅስቃሴ ለፌዴራል መንግስቱ እየሰጠ የሚያስመታን አካል አለ የሚል ያለመተማመንም ውስጥ ገብተው በጣም ጭንቀት ውስጥ ናቸው ያሉት። ይሄ አንድ ዙር እንግዲህ የተወሰደባቸው እርምጃ ስልካቸውን እስከ መቀያየር፣ የስብሰባ ቦታቸውን ቀያይሮ እስከ መሄድ፣ መኪናቸውን እስከ መቀያየር በርካታ እንትን ውስጥ ነው የገቡት፣ ውዥንብር ውስጥ ነው የገቡት። ባጃጆቹን እስከ መጠቀም ይባላል። በጣም እና እነሱ ብቻ ሳይሆን ኢሳያስ ራሱ በዛ በማግስት ወደ ካይሮ ነው የበረረው እና አንደኛ ይሄ አቅምን ያለማወቅ ረጅም ዝግጅት ታስታውስ እንደሆነ ከዚህ በፊት ጦርነት እኮ በቂ ዝግጅት አድርገናል ብለው ነው የጀመሩት። አሁን ደግሞ እነሱ በሚያስቡትም ልክ አይደለም ሁሉም ነገር፣ ከዛ የባሰ ነው። በአንድ እንቅስቃሴያቸው እርምጃ ሲወሰድባቸው እንደዚህ ከተደናበሩ የሚመጣው። ሌላው ደግሞ አይተሽ ከሆነ የኢትዮጵያ መንግስት በዲፕሎማሲም ቢሆን እነሱን ቀድሞ ሄደዋል። ትክክለኛ ኮዝም አለው፣ እርምጃ የመውሰድ ትክክለኛ ኮዝም አለው። ምክንያቱም በዛ ድንበር የመከላከያ ሰራዊት አልሰፈረም። ከፕሪቶሪያ ሰላም ስምምነት በኋላ መከላከያ ትግራይን ለቆ ወጥቷል። ስለዚህ ከዚህ በኋላ እርምጃዎቹን ሊቀጥል ይችላል። ወደ ድንበሩ የሚጠጋ አካል ካለ፣ በተለይ ታጥቆ የሚንቀሳቀስ አካል ካለ እርምጃውን ሊቀጥል ይችላል። ምክንያቱም ሉዓላዊ ግዛቱ ነው። ለዲፕሎማቶቹም አብራርቷል። ጽምዶ ብሎ ተነስተዋሉ። ወደ መሬት እናወርደዋለን እንተገብራለን ባሉ ቀን እናቀልጠዋለን ብለዋል። ይህ በጣም ጊዜውን የዋጀ አይነት ንግግር ነው። ስለዚህ የፋኖም ቢቲ የዚህ ኦላም ቢቲ ሁሉም ተደናግጠዋል። ያሰቡት እንደዚህ አልነበረም። እንደዚህ አይነት ቴክኖሎጂም ኢትዮጵያ ታጥቃለች ብሎ የማያስቡም ነበር። አስበሽ ከሆነ ከበፊቱ ሰሜኑ ጦርነት ላይ የድሮን ቴክኖሎጂ አሁን የደረሰበት ላይ አልደረሰም ነበር። አሁን በእነሱ ጸረ ድሮን የድሮን ጃሚንግ ከምሉትም ያለፈ ነው። አሁን የድሮን ቴክኖሎጂ አንድ ድሮን በራሱ ባልተፈቀደለት አየር ክልል ውስጥ ገብቶ እንዴት ማጥቃት እንደሚችል የተገጠሙ ራዳሮችን እንዴት ማለፍ እንደሚችል ሁላ የተገጠመለት ድሮኖች አሉ። አሁን የዓለም ሀገራት ሀያላን ሀገራት የሚወዳደሩት አሁን በድሮን ነው። የማንን ይበልጣል ነው። እና ኢትዮጵያ አሁን የመጨረሻ የተባለው የሩሲያን የዩኤኢ
ኢቭን ተርኪ ታጥቃለች። እነዚህ ሀገራት አሁን አሉ የተባለ ሀገራት ናቸው፣ በተለይ በድሮን ቴክኖሎጂ። ኢትዮጵያ አሁን ከነዚህ አስፈላጊውን ታጥቃለች። አቅማቸው አልተገለጸም እንጂ በሀገራችን ደረጃም እየተመረተ ነው ያለው። ስለዚህ የድሮን ችግር የለብንም ማለት ነው። በቴክኖሎጂ ሄደናል። አስፈላጊ ነገሮች ማድረግ እንችላለን ማለት ነው በሀገር ደረጃ። አሁን ሻዕቢያና ቲፒኤልኤፍ ቀጥታ ጦርነት ከመጀመራቸው በፊት እንደዚህ ጥቃት የሚደርስባቸው ከሆነ ጦርነት ጀምሮ ምሽግ ቆፍሮ ከገቡበት እና ጀምረናል ብሎ ካወጁ ምን ሊደርሳቸው እንደሚችል መገመት ይቻላል ከወዲሁ። እዚህ ላይ መታሰብ ያለበት ነገር ምንድን ነው? እሱ እነኚህ ወደ ሱዳን ሊሻገሩ ሲሉ እስከ ትጥቅ መሳሪያቸው እርምጃ የተወሰደባቸው አካላቶችን ስናነሳ አንዳንድ ሰው ምናልባት በየዋህነት ምንድነው ወደ ሱዳን ከተሻገሩ አይነት ነገር ሊያስብ ይችላል። ወደ ሱዳን መሻገርና ይሄ ጽምዶ የሚባለው ቡድን ከዚህ በፊትም ሱዳን ውስጥ ፖርት ሱዳን ነው መሰለኝ ስብሰባ ሲያደርጉ የቆዩበት ሁኔታ አለ። የፋኖ ተወካይ እና አንዳርጋቸው ጽጌ በጣም በርካታ ቡድኖች ሚቲንግ ነበራቸው። ሚቲንጉ ምንድን ነው እሱ ብለን ካነሳን ኢትዮጵያን መውጋት ነው። ሌላ ምንም አላማ የለውም። አልቡርሃን ከግብጽ ጋር ነው ያው የሚሰራው፣ ከብራዘር ሙስሊም ብራዘር ሁድ ጋር እንደሱ ነው የሚሰሩት። ከኤርትራ ጋር ነው የሚሰሩት፣ ከህወሓት ጋር ነው የሚሰሩት። ይሄ የሱዳን ግጭት ለኢትዮጵያ እንትን አይደለም፣ ስጋት ነው እንጂ ይሄ ምቾት የሚሰጥ ነገር አይደለም። ከዛ የሚነሳውም ያላቸውም እንቅስቃሴ ያላቸውም ጥምረት ለኢትዮጵያ ስጋት ነው የምንለው። ከግብጽ ጋር ያላቸው ጥምረት፣ ከኤርትራ ጋር ያላቸው ጥምረት፣ ሻዕቢያ በራሱ ህወሓት በራሱ አንድ ላይ የሚያደርጉት እንቅስቃሴ ነው። ከዛ አንፃር የግብጽን ፍላጎት የማሳካት ጉዳይ ነው። ከዛ አንፃር ምንድነው የግብጽን ፍላጎት ማሳካት ፕላስ የህወሓት ወጣቶችን መሸጥ አንደኛ እንደ ሰብአዊነት የሚሰማ ነገር ነው። ሁለተኛ ደግሞ የነሱ ጥምረት ለኢትዮጵያም ስጋት ነው። እንትን አይደለም፣ ዝም ብለህ የምትተወው ምን አገባኝ ብለህ የምታልፈው አይነት ነገር አይደለም። እንግዲህ ይሄ ቡድን ስናየው የክልሉን ባጀት ቅርጥፍ አድርጎ ለታጣቂዎች ነው እየተጠቀመ ያለው። የክልሉን መንግስት ሰራተኛ ጉሮሮ ድፍን አድርጎ ዘግቶ በዚህ ሚሊዮን ብር አንዴ የድሮን መከላከያ እያለ ወጪውን ለጦርነት ብቻ እያዋለ ለታጣቂ ብቻ እያዋለ የሀገር ውስጡ አልበቃ ሲል ወጣቶችን ለጎረቤት በዶላር እየሸጠ ሙሉ በሙሉ እንቅስቃሴው እንግዲህ ለጦርነት እየተዘጋጀበት ያለ ሁኔታ ነው የምንመለከተው። እዚህ ላይ አሁን እንግዲህ ህዝቡ በጣም ማየት ጀምሯል፣ መንቃት ጀምሯል። ኖ ልክ አይደላችሁም ብሎ መጋፈጥ ሲጀምር ምን አደረጉ? ጠርነፍ አድርጎ የሚይዛቸውን አዋጅ ከ5 ዓመት ይሄንን ትግል የተቃወመ አድርግ የተባረውን ያላደረገ ወደ አፈሳ ሂድ ተብሎ አልሄድም ያለ ከ5 ዓመት እስከ 25 ዓመት እስከ 50 ሺህ ብር ቅጣት እስር የሚጠብቅ አዋጅ አዘጋጀ። ያ ማለት ለህወሓት መገዛትና መገዛት ብቻ ነው ያለበት። በቃ ሌላ አማራጭ የለህም ማለት ነው። እቃ ነህ አንተ። ቁጭ በል ሲል ቁጭ ብድግ በል ስትል በራስ አይምሮ ማሰብ አትችልም፣ በራስ መናገር አትችልም። የመናገር የማሰብ ሁሉ ነገር መብት ተገፎ በእነሱ ስር የመሆን እንቅስቃሴ ነው እየተደረገ። እንደው አይተሽ ከሆነ የትግራይ ምሁራን እያሉት ያሉት በአዋጁ ዙሪያ የሻዕቢያን ስርዓት የሚያስንቅ አዋጅ እያሉ በልጦ ተገኝቷል። አፕዴት አድርገውታል በደንብ እና ለመልካም ሳይሆን አፕዴት ያደረጉት የባሰ አዝግጥን የባሰ የሰዎችን ነፃነት የሚገፍ የባሰ ሰብአዊነት የሌለው ጭፍልቅ ያለ እንትን ነው አዋጅ ነው፣ ያ ረቂቅ አዋጅ ነው ያጸደቁት። የዚህ ኃላፊ ደግሞ ተብለው የተሾሙት እንግዲህ ደብረጽዮን ናቸው። ፕሬዝዳንትም እሱ ነው። ይሄንንም ጠርንፎ የሚይዘውም እሱ ነው እና በዚህ መልኩ ነው
እየተዘጋጁ ያሉት። እንዳነሳ ነው እንግዲህ ከመንግስት ሰራተኛው ጉሮሮ ዘግተው ለታጣቂ፣ ክልሉ አንድም ስራ እንዳይኖር ዘግተው ለታጣቂ፣ የትግራይ ወላጅ አሮጊት እናት ያለ ጧሪ እንድትቀር ደግሞ ልጆቻቸውን መንትፈው ለእንደዚህ አይነት ነገር እያዘጋጁ ነው። በጣም ገራሚው ደግሞ ካየሁት ይሄ ዲኤስቲቪ ምናምን ወጣቶች መሰብሰብ አይታሰብም፣ ይወሰዳሉ። ከዛ የከፋ ነገር ደግሞ ታመህ እንኳን ጸበል መሄድ አችልም ትግራይ ላይ። ከዛም እያፈሱ መንፈሳዊ ህይወትን ድናለሁ ብለህ ጸበል ቦታ ስትሄድ አይምሮክ አካልህ ታሞ እንኳን የጸበል ቦታ እንኳን ሄደ ያንን እንትን እንዳታገኝ፣ ይሄ የግል በእምነት መዳንን እንዳታገኝ ከዛ ጭምር እየታፈሱ ያሉበት ሁኔታ ነው ያለው። እንግዲህ ከዚህ ለማምለጥ ዘግናኝ ነው። ይሄንን የዓለም ማህበረሰብ ራሱ የትግራይ ምሁራን እንዴት ነው የሚያየው የሚለውንም በዚሁ እናነሳለን። ሌላ ደግሞ አይተሽ ከሆነ ህዝቡ አሁንም መቃወሙን አልተወም። በተቻለ መንገድ ባገኘ ቁጥር ልጆቹን እየያዘ ከክልሉ እየወጣ ነው የሚገኘው እስካሁን። ሌሎች ደግሞ የቲፒኤልኤፍን ስርዓት ተቃውሞ እየወጡ ጀኔራሎች፣ የፖለቲካ ምሁራን በየቦታ ሆነው እንደ ዩኒቲ ፈጥሮ አንደርግራውንድ ላይ አሪፍ ነገሮችን እየሰሩ ይገኛሉ። ሜቢ ወደፊት ሊያሳውቁን ይችላሉ ብለን እንገምታለን። ዝም አላሉም። ብዙ ሲቪል ማህበራትም ያለውን የፖለቲካ ፓርቲዎችም ባይቶና አባይ ሌሎችንም እያየውኝ ነበር ሰሞኑን እና እየተቃወሙ ነው ለህዝቡን ለተሻለ እንቅስቃሴ ፖለቲካዊ እንቅስቃሴ እንዲሳተፍ ጥሪ እያቀረቡ ያለበት ሁኔታ እየታየ ነው። ኢቭን በውጭ ሀገራትም ያሉ የህወሓት ሚዲያ ላይ የሚሰሩ አካላቶችም ይህንን በተለይ ይሄ ረቂቅ አዋጁን በጣም እየተቃወሙ እያየን ነው የምንገኘው። እንግዲህ ወጣትን በጣም ታፍስ ይሆናል። በዚህ ማሰብ ያለብህ ነገር ሳታምንበት ትታፈሳለህ፣ የሆነ ካምፕ ትገባለህ። ሌላው ቀን ከሌሊት ከክልሉን ለቆ እየወጣ ነው። ትግራይ ባዶዋን እየቀረች ያለችበት ሁኔታ ነው። የታፈሱትም እኮ ልሰለጥን ትችላለህ። መውጫ ከታጠረብህ አጥር ዛሬ ላትወጣ ትችላለህ። ነገ ግን ሆነ ወደ ጦርነት ፊት ለፊት ተጋፈጥ ስትባል እኮ ብድግ አድርገህ መሳሪያን ቁጭ አድርገህ እጅ ትሰጣለህ። ፋይናል ይሄ ነው የሚሆነው። እሱ ብቻ ነው ማሰብ ፈልገህ በኢንተረስት አምነህበት ነው። አሁን ከዚህ በፊት የነበረው ወጣት እንግዲህ እልቂቱ የነበረው ሳያውቁ ነው። ገባ አልተቃወሟቸውም። እሺ ብለው ነው የተሰለፉላቸው። እውነት መስሏቸው በደንብ ተጋፍጠውት ያ ሁሉ እልቂት መጥቷል። ዛሬ ግን እነሱ ከዛ እልቂት በኋላ ማን እንደሆኑ በደንብ አይተዋቸዋል። የተሻለ ነገርም እንደሚገባቸው የቀረው ወጣት ተረድቷል። ከጦርነት ውጪ የተሻለ ነገር እንደሚኖር በደንብ ተረድቷል። ለነሱ ለ80 ዓመት አዛውንት የ20 ዓመት ወጣት አንሞትም ብለዋል። አካለ ጎዶሎ አንሆንም ብለዋል። ያኔ ፈልገው ስለ ተሸውደው በተነገራቸው ፕሮፓጋንዳ ተነስተው እዛ እሳት ውስጥ ገብተው ዛሬ ግን ከዛ ተምረው ያ እውነት ጦርነቱ እንኳን ቢመጣ እኮ መሳሪያውን ቁጭ አድርጎ እጁን ሰጥቶ ይሄ ኢትዮጵያዊ እኮ ነው፣ ወደ ወገኑ ነው የሚመጣው። ዛሬ በሰላም ወጥቶ መውጣት ያልቻለው ነገ ጦርነቱ ሲፈጠር በእርግጠኝነት እስከ መሳሪያው ወደ ኢትዮጵያ መከላከያ ሰራዊት እንደሚቀየጡ ምንም ጥያቄ የለውም። የሚያሳዝነው ግን የቡድኑ ልምድ ለምን አፈገፈግ፣ ለምን እጅ ሰጠ፣ እነዛ ለምን እጅ ሰጡ ብሎ እንደሚረሽናቸውም ስንሰማ ነበር ከዚህ በፊት ይሄ እንዳይሆን አሁን በጣም መልካም አማራጭ ሊሆን የሚችለው ህዝቡ ፖለቲካዊ እንቅስቃሴ መጀመር እና መጋፈጥ፣ ከዚህ በላይ እንዳይሆን ነገሩ፣ ከዚህ በላይ እንዳይሄድ ነገሩ፣ በቃ እዚህ ጋር መቆም እንዳለበት ህዝቡ ወጥቶ ቢቃወማቸው ሜቢ ጥቂቱ ሊጎዳ ይችላል። ቡድኑ በጣም ሊበደንዳና መሆኑ የታወቀ ነው። ግን የፖለቲካ እንቅስቃሴ የመቃወም ወጥቶ የመቃወም የፖለቲካ ፓርቲዎች ደግሞ ህዝቡን ወደ ማደራጀት ቢገቡ፣ ህዝቡ ወደ አደባባይ ቢወጣ
በዛ ላይ ደግሞ የፌዴራል መንግስት ድጋፍ አለ። ሌሎች ምሁራን ድጋፍ እየሰጡ ነው። የዓለም አቀፉ ማህበረሰብ አንቺ በተነሳሽበት ቦታ መጥቶ ነው የዲፕሎማሲም ይሁን ሌላም ድጋፍ ማድረግ የሚችለው። ህዝቡ ዝም ካለ ሊቆይ ይችላል፣ ነገሩ ጊዜ ሊወስድ ይችላል፣ ወደ ሚሊተሪ አቅም ብቻ ሊሄድ ይችላል። ህዝቡ ቢነሳ ግን የሚሊተሪ አቅሙ ትንሽ ቀዝቀዝ ይላል። የህዝቡን ማዕበል ደግሞ አይችሉትም፣ ይፈሩታል ይባላል ቲፒኤልኤፎች። ከዚህ በፊትም የህዝብን ማዕበል በጣም እንደሚፈሩ ነው የሚነገሩ እና የትግራይ ህዝብ ከዚህ በላይ ዝም ማለት የለበትም። ክልሉን ለቆ መውጣት ብቻ በራሱ መፍትሄ እንደማይሆን እየተረዳን መተናል። በእኔ እምነት በእኔ እይታ ህወሓት ትጭራለች እንጂ በዛ ልክ አቅም አሁን ባዶ እየሆነችበት ያለ ሁኔታ ነው። ምንም ትላልቅ ዝግጅት ለማድረግ ብትፍጨረጨርም እንዳየነው ነው። የመሰረቱትም ጽምዶ በግምገማቸውም ጭምር አስቀምጠዋል። ቢሳካላቸው እኮ እነሱ ከምርጫው በፊት ነበር ጦርነት መቀስቀስን የፈለጉት እና ለሙከራ ወደ እንትን ይመጡ። አንድ ዙር ሲመቱ ተመለሱ። አሁንም ያለውን እንቅስቃሴ ስትመለከት አንድ እንቅስቃሴ ሲያደርጉ ተመቱ። ምን ያሉት ሻዕቢያ ትግራይ ላይ ጦርነት፣ ኤርትራ ላይ ጦርነት እንዲደረግ አይፈልግም። አቅሙን ያውቃል። ከሆነም የት እንዲደረግ ነው የሚፈልገው? እዛው ትግራይ ምድር ወይ እዚህ አማራ ክልል ነው እንዲደረግ። ህወሓትም አማራ ክልላቸው ላይ እንዲሆን አይደለም፣ ወልቃይ ጸገዴ ወደሚባለው ወደዚህ ወደ አማራ ክልል እንዲመጣ ነው የሚፈልገው። ያው የፋኖ ኃይል እንግዲህ ከሰሞኑ ደግሞ ብሶባቸዋል። በጣም እየተዋሉ ነው። ክፍፍሉ በጣም ከፍቷል። እርስ በርስ በጣም እየተጨፋጨፉ ያለበት ሁኔታ ነው። በግምገማቸው ፋኖም ይሁን ሸኔ በዛ ልክ ድጋፍ አላደረጉላቸውም፣ አቅም አላደረጉ። ይሄን ወጣት ህወሓትም ቢሆን ይሰበስበዋል በአስገዳጅ ሁኔታ እንደተባለው ከጸበል ጭምር ያው ከአልጋ ላይ ከሆስፒታልም እንዳያነሱ እንጂ በዛ ልክ እየሄዱ ነው። ግን ስታይ አሁን ያለው የጦርነቱ እንኳን ተጀመረ ብንል የእውነት አሁን ይሄ እነሱ እንደሚያስቡት ፊት ለፊት መተኳኮስ ይኖራል ብዬ አላስብም። ከዛ የተሻለ ደረጃ ላይ ደርሰዋል መንግስት ብዬ ነው ማስበው። የእነሱን እንቅስቃሴ ኢዝሊ ማግኘት ይችላል። ጠቅ አድርጎ አሁን እንደበቀደሟ ማሳረፍ የሚችልበት ሁኔታ አለ። አቅማቸውንም በዛ ልክ ገምግሟል። ይሄ የድሮ ጋራውን ሸንተረሩን ወርደ እንትን የምትለው ነገር ይኖራል ብዬ አላስብም። እና በቴክኖሎጂ የታገዘ ዘመናዊ መሳሪያ፣ አየር ኃይላችን በጣም የተደራጀ ነው። በዛ ልክ እነሱም አቅም ኖሯቸው እንትን የሚሉት ነገር የለም። ያው ለመፍጨርጨር ያህል ነው የሚፍጨረጨሩት። ያው የህወሓት እንትን ጎኑ ህዝባቸውን እንደ ፋኖና እንደ ሸኔ ያው እንደዚህ በአዋጅ በምን እንዴት አደርጋለህ ምናምን ከውስጥ ቀና ሊል የፈለገውን ሊቃወም የፈለገውን አስሮ ያስገባል እንጂ ጫካ እነሱ መንግስታዊ ሽብርተኝነት እንደያዙት በቃ ራሳቸው መንግስት አድርገው ህዝቡን ይሸጣሉ በዶላር አዋቅሮ በዛው ሽብርተኝነትን የክልሉ ማዕድን አውጥተው ይሸጣሉ። ፈላጭ ቆራጭ ናቸው። ማንም እንዳይናገር ጸጥ ለጥ አድርገው ከተቻለ እንግዲህ ከፍ ለማለት ነው የነሱ አካሄድ። ያው ፋኖና ሸኔ ደግሞ የራሳቸውን እናትና አባታቸውን ወገናቸውን የመግደል የማሰቃየት የማውደም ሂደት ነው የሚያደርጉት እና ሁሉም በየፊናቸው ያን ያህል በብዛት አሁን ኦላ ሸኔ መንግስት ምለው ፋኖ አቅማቸው ልክ አንዳንዴ እኔ ስመለከተው የሌባ ስታይል ነው። ሌባ አባቱ ፋሚሊ አንድ ቤት ውስጥ ከሌለ ካወቀ አጥንቶ ሄዶ የሆነ ነገር ሰርቆ ሰባብሮ ይሄዳል። ልክ የእነሱንም አይተሽ ከሆነ የሆነ ክፍተት ከተፈጠረላቸው የሆነ ከተማ የሆነ ወረዳ ገብቶ የሆነ ቀበሌ ገብቶ ከጤና ጣቢያ መድኃኒት መዝረፍ፣ አምቡላንሶቹን ማቃጠል፣ ቤተክርስቲያንን ማቃጠል፣ በአንዳንድ አካባቢ ደግሞ መስጂድ ማቃጠል ነው። ይሄ አሁን ህዝቡ በሆነ ጉዳይ ሲዘናጋ ነው ይሄን የሚያደርጉት
እንደዚህ አይነት አቅም አልባ የሆኑ በጣም አቅመ ቢስ የሆኑ ቡድኖች ናቸው እንጂ አቅም ቢኖራቸውማ የዘንድሮን ምርጫ ያደናቅፉት ነበር። የአሁን መረጋገጫ ነው። አቅም የላቸውም። በቃ ልክ እንደ ሌባ የሆነ ጫካ ውስጥ ይቀመጣሉ። መንግስት ደግሞ ሌላ ሚሽኖች አሉት። ሁሌ እነሱን እያባረረ አይሄድም። ግን የሆነ ቦታ ላይ ቆሞ ሲቀጣቸው በጣም ጉዳት እነሱ ላይ ሲደርስ እናየዋለን። ኢቭን መከላከል የማይችሉት አይነት ስብስቦች ናቸው። ቲፒኤልኤፍ ደግሞ የሚታወቅ ነው። ከድሮን ፎቢያ ራሱ ያልተላቀቀ ቡድን ነው። ሻዕቢያም ደግሞ በአንድ ጥቃት ብቻ የሚያደናብር ጥቃት ሲደርስባቸው ወደ ካይራው ነው የበረረ። ከዛ በኋላ ደግሞ ኢመርጀንሲ ቲም አዋቅሯል። አሁን በጣም ደንግጠዋል ማለት ነው። እና ኢመርጀንሲ ቲሙ ልክ እንደ ኮማንድ ፖስት እነ ደብረጽዮን እያደረጉት ያለውም ማለት ነው። እና ይሄ ሁሉ አያዋጣቸውም። የሚያዋጣቸው ወደ ሰላም መመለስ ነው። ቲፒኤልኤፍ ያጠፋውን ያፈረሰውን ጊዜያዊ መንግስቱን እንደገና ወደ ቦታ መመለስ አለበት። አሁን ያለውን ፎልቱን ተቀብሎ ለንግግር እንትን ማለት አለበት። ከአፍሪካ ዩኒየንም ከዩሮፕም ከአሜሪካም እየተጠየቀ ያለው ይሄ እንደሆነ መረጃዎች እየወጡ ይገኛሉ። አሁን ያደራጀውን እንዲያፈርስ ከዛ በኋላ ለንግግር ዝግጁ እንዲሆን ነው። ሻዕቢያ ደግሞ ለንግግር ራሱን እንዲያደራጅና እንዲመቻች ስለ ቀይ ባህር ማውራት እንዲቻል፣ ስለ ወደብ ማውራት እንዲቻል ነው እየተጠየቀ ያለው እንጂ ሌላ ኢትዮጵያ የማውረር ፍላጎት ኖራት አይደለም። ብዙ በኢኮኖሚ የያዘችው የግሪን ሌጋሲ ነው። በቅርቡ የምንጀምራቸው ትልቅ ፕሮጀክቶች አሉ እና እንደዚህ አይነት ችግሮቹን በቀጠና ላይ እያመጡ ያሉ ጽንፈኞች ሻዕቢያም ህወሓትም ተጠያቂ የሚሆኑበት ጊዜ ሩቅ አይደለም። በዚህ የሚቀጥሉ ከሆነ ጠንከር ያለ እርምጃ ይጠብቃቸዋል ብለን ነው እኛም ከመረጃዎቹ ተነስተን ስናየው ምንድነው ይሄ ጦርነት የእውነት የሚነሳ ከሆነ ማለቂያቸው ነው የሚሆነው። ሻዕቢያም ቲፒኤልኤፍም የመጨረሻ መዝጊያው ነው የሚሆነው። ግን በእኔ እንትን ጦርነቱም ያን ያህል አቅም ኖሯቸው የሚጀምሩት አይደለም ብዬ አስባለሁ። ምክንያቱም ትንኩስ ሲያደርጉ ገና ሲንቀሳቀሱ እርምጃቸው የሚገታበት ሁኔታ ስላለ ማለት ነው። ያን ያህልም ለኢትዮጵያ ያው ሽፍታ አይጠፋም፣ የሽፍታነት ስራ ይሰራሉ። ሁል ጊዜ የሰላም መንሳት ስራ ይሰራሉ። ከዛ ያለፈ ግን እንትን አይደሉም። ጽምዷቸውም ያን ያህል እዚህ ይደርሳል ብለህ የምትለው አይደለም። እንደው በቃ ተሟሙተው ቢጀምሩ እንኳን እንግዲህ የኤርትራው መንግስት የሚያበቃበት ህወሓትም አብቅቶ ኢትዮጵያ እረፍት የምታረግበት ጊዜ ይኖራል ብለን ነው የምናስበው። እንግዲህ እንዳጠቃላይ በኢትዮጵያ ውስጥ የሚበጠብጠው ይሄ ጽምዶ ተብሎ የተንቀሳቀሰው ኃይል ሰውን እስከ ባርነት የቀረን ነገር በድሮ በቀረ ነገር ላይ እስከ መሸጥ በጣም የሚያሳዝን ነገር እያካሄዱበት ያለበት ሁኔታ ነው ያለው። ህዝቡ ለነሱና ለነሱ ብቻ እንዲገዛ ሰብአዊ መብትን ክብርህን የሚገፍ እንቅስቃሴ የሚያደርጉበት ሁኔታ ነው ያለው። ይሄ ያስኬዳቸዋል ወይ? አያስኬድም። ምክንያቱም በተለያዩ ሀገር ያሉት የራሳቸው ምሁራን ራሱ እየጮሁ ያሉበት ሁኔታ ነው ያለው። እንዲህ መፈረካከስ ሲመጣ ደግሞ የባሰ ለመውደቅና ለመሞት የመጨረሻ መፈራገጫ አይነት ነገር ነው። ማብቂያ አይነት ነገር ላይ ድረስ ነው ይሄ ሁሉ። ህዝቡም ደግሞ በአንድነት የሚነሳ ከሆነ ይሄ የሚያታልሉትን የመለስን ሌጋሲ ነው የምናስቀጥለው የሚለውን ነገር ቆም ብል እንዳልሆነ አውቀው ቆም ብለው አስበው ልጆቻቸው እየተሸጡ መሆኑን ልጆቻቸው እያለቁ አካለ ጎዶሎ መሆናቸውን እያዩ አሁንም የሚወጡ ቪዲዮዎች አሉ። እናቶች በምን ያህል ጸሎት እንደሚያደርጉ በጣም ልብ የሚሰብር የሚያሳዝን ሁኔታ ነው። ያ ሁሉ እንግዲህ ያው የድምር ውጤቱ ማብቂያ ነው ማለት ነው እና ማብቂያ ነው። ትግራይም ኢትዮጵያም ቀጠናውም እፎ የሚልበት ሁኔታ ይመጣል። እንም ሳጠቃልለው ህወሓቶች ግራ የተጋባ
አይነት አንዳንድ ሰው ግራ ሲጋባ የሚወስን አይነት ውሳኔዎች አሏል። ግራ የተጋባ አይነት ውሳኔ ለራሳቸውም ግራ ገብቷችሁ በቃ እናድርግ እየመጣ ይምጣ የሚል አይነት ውሳኔ ላይ ሊደርሱ ይችላሉ ብዬ ገምታለሁኝ። መንግስት ደግሞ ለነሱ ብዙ ጊዜ ሰጥቷል፣ ብዙ ጊዜ እንዲያስቡ አድርጓል። ከዚህ በኋላ ጦርነት ከጀመራችሁ የመጨረሻ ይሆናል ብሎም ከዚህ በፊትም ማስጠንቀቂያ ሰጥቷቸው ነበር ጠቅላይ ሚኒስትሩ እና ከጀመሩ ቀጥታ ከጀመሩ ፊት ለፊት ጦርነት የሚጀምሩ ከሆነ ልክ እንዳልሹ የመጨረሻ ነው የሚሆነው። እነሱን እያስታጠቀ ሞራል እየሰጣቸው ያለው ሻቢያም ደግሞ የመጨረሻ ይሆንለታል። የዓለም ማህበረሰብም ደግሞ ሰዎች በገንዘብ ለጦርነት እየተሸጡ መሆኑን ሲያይም ደግሞ ዝም አይልም፣ ያወግዛሉ። እያወገዙም ነው ያሉት እና የትግራይ የኤርትራ ወጣቶቹም በየቦታው ጥሪ ሲያቀርቡ ለጠቅላይ ሚኒስትሩም እንዲሁም ደግሞ ለኢትዮጵያ ሕዝብም ድረሱልን የሚል አይነት መልእክቶች በየጊዜው እናያለን እና አምባገነኑ በጣም እንደ ተጫናቸው ህይወት መኖር እንዳልቻሉ ከሀገራቸው ወጥቶ በዛ እየቀሩ እንደሆነ እና ይናገራሉ። መንግስት ሜቢ ሁሉንም በሚመለከቱ በጊዜው ያስገደኛል ባለ ታይም ላይ በራሱ ታይም ቴብል እርምጃ ሊወስድ ይችላል ብለን እንገምታለን እና በየጊዜው ያገኘንን ኢንፎርሜሽን ዴታዎቹን አናላይዝ እያደረግን ለአድማጭ ተከታታዮቻችን የምናቀርብ ይሆናል። የዛሬውን እዚህ ላይ እናበቃለን። እንግዲህ ላይክ አድርጉ። መልካም ጊዜ